ምን እዚህ ሀገር ኬላ የማይዘጋለ እንዴ? መንግስት፣ ሚሊሻ፣ ፋኖ እንደ ተራ ፍጡር ጎትቶ ስሜቱን ሊያረካባት ተዘጋጅቷል። ከቻሉ ጓደኞቹም በፈረቃ ሊደፍሯት ይሞክሩ ይሆናል። እርሱ አሮጌ ሬንጀር ሱሪውንና ሙታንታውን ዝቅ ከማድረጉ የተወጠረው ብልቱ ወደፊት ለፊቱ ተወርውሮ ተወደረ። ከዚህ በኋላ ጦርነቱ ለትርሲት ቀላል ነበር። ትዝብትን በተረክ ይህ በሐቅና ሳቅ ሚዲያ የሚቀርብላችሁ ሳምንታዊ ዝግጅት ነው። ትዝብትን በተረክ ገጠመኞች ይነበቡበታል፣ ትዝብት ይተረክበታል፣ አስተማሪ ጉዳዮች ተዋስተው ይቀርብበታል። ትዝብትን በተረክ በሐቅና ሳቅ ሚዲያ ብቻ። ከአጋቾች ጋር የተካሄደ ፍልሚያ ከባለ ታሪኮቹ በተገኘ መረጃ ላይ ተመስርቶ የተቀናበረ አሽከርካሪውንና ረዳቱን ጨምሮ 14 ሰዎችን የጫነው ዶልፊን መኪና ሜዳውንና ገላጣውን ስፍራ እያቋረጠ ሲጓዝ ከቆየ በኋላ በባህር ዛፍ ወደ ተሸፈነ ጫካማ ቦታ ገባ። በጫካው መሃል ያለውን መንገድ በማቋረጥ ላይ ሳለም ከርቀት ፊት ለፊት የታጠቁ ሰዎችን መመልከቱን አሽከርካሪው ለተሳፋሪዎች ተናገረ። ይህን የሰሙ ተሳፋሪዎች ትኩረታቸውን ወደፊት አድርገው በመኪናው መስታወት ዙሪያ ገባውን ይቃኙ ጀመር። ሁለት የታጠቁ ሰዎች በጫካ መሃል በሚያቋርጥ መንገድ ዳር ግራና ቀኝ ቆመዋል። የለበሱት ልብስ ዩኒፎርም ቢመስልም የየትኛው የጸጥታ ኃይል ዩኒፎርም እንደሆነ አይለይም። ተጓዦቹ የመከላከያ ሰራዊትና የአካባቢ የጸጥታ ኃይሎችን ካገኙበት ስፍራ ብዙ ርቀው ተጉዘዋል። ታዲያ እነዚህ ምንድናቸው? ሚሊሻ፣ ፖሊስ ወይስ ሽፍታ? አሽከርካሪው መኪናዋን መዘወሩን አላቆመም። ባለፈው የጭነት መኪናውን አስቆመው ሰዎቹን ያገቷቸው እዚህ ጋር ነበር አይደል? አለ ረዳቱ ለሾፌሩ። አሁን አንተ ልክ ነህ፣ ሾፌሩ መለሰ። መቼ ነው? ቅርብ ጊዜ ነው? ገቢና ከተቀመጡት ሁለት ሰዎች አንደኛው ጠየቀ። አንድ ወር አይሆነው? ሾፌሩ ረዳቱን ዞር ብሎ ተመለከተው። እና ይህን እየሰማችሁ በዚህ መስመር ህዝብ እየጫናችሁ ትመጣላችሁ? ልክ አይደላችሁ። መጀመሪያ የተናገረው ተሳፋሪ ቆጣ ብሎ ተናገረ። ሰላም ነው ተብለን ነው ጌታዬ። ሰሞኑን እኮ 3 ጊዜ ያህል ተመላልሰናል። ያኔ ምንም አልነበረም። መንገዱም በወታደሮች እየተጠበቀ ነው። ዛሬ ግን ሾፌሩ ነበር። ሚሊሻዎች ወይም መከላከያዎች ሊሆኑ ይችላሉ እኮ። እኔም አንድ ሁለቴ ንፋስ መውጫ ደርሼ ተመልሻለሁ። ሰላም ነው አካባቢው ሲል ተናገረ ከኋላ ወንበር ያለ ተሳፋሪ። መኪናዋ እየቀረበች ስትሄድ ታጣቂዎቹ በቆሙበት ስፍራ ከመንገዱ ግራና ቀኝ በተተከለ እንጨት ላይ የታሰረ ገመድ ታየ። አየህ ኬላ ዘርግተዋል አለ አንገቱን በመስኮቱ ያሰገገው ረዳት። እነማን ናቸው? መንግስት ወይስ ሽፍቶች? አባቷን ለማሳከም በመጓዝ ላይ ያለችው መልካም ወጣት ጠየቀች። ከጎኗ የተቀመጡት ህመምተኛ አባቷ ትከሻዋ ላይ ደገፍ ብለው እያቃሰቱ ነው። ምን እዚህ ሀገር ኬላ የማይዘጋለ እንዴ? መንግስት፣ ሚሊሻ፣ ፋኖ፣ ግለሰብ ሽፍታ ከመንግስት ወይም ከፋኖ ከርቶና ተነጥሎ ዘረፋ ላይ የተሰማራ ሁሉ ኬላ ይዘጋል፣ ሾፌሩ ተናገረ። አቁመው መኪናውን አቁመው አለች ወጣቷ በትዕዛዝ አዘል ድምጽ። ጭንቀት ላይ የነበረው ሾፌር ታዘዛትና መኪናውን አቆመው። ወደ ኋላ መመለስ አለብን። አዎ አይናችን እያየ ወደ አፋኞችና ዘራፊዎች መሄድ አይኖርብንም። የወጣቷን ትዕዛዝ አዘል ድምጽ የሰሙ ተሳፋሪዎች በአግራሞት ተመለከቷት፣ ሾፌሩና ረዳቱም ጭምር። ማነች? የመንግስት ኬላም ሊሆን ይችላል እኮ። ሌላ ጎልማሳ ተሳፋሪ እያመነቱ እርግጠኛ ባልሆነ ድምጽ ተናገሩ። እዚህ ጫካ ውስጥ የምን የመንግስት ኬላ? በፍጹም ሊሆን አይችልም። የገቢናው ሰው ተሟገተ። ከኋላና ከጎንም ሊኖሩ ይችላሉ እኮ። ብዙ ጊዜ እንደዛ ነው የሚያደርጉት። ወደፊት ያስገቡና ከኋላ ይከባሉ። ሾፌሩ ወጣቷን እያየ ለስለስ ባለ ድምጽ ተናገረ። አዙረውና በፍጥነት እንዳ። ትልልቁ ባይኖቿ እሳት የሚተፉ መሰሉ። ተሳፋሪው ወደፊት እንሂድና ወደ ኋላ እንመለስ በሚል በሁለት ተከፍሎ ይከራከር ጀመር። ወይኔ ልጄን፣ ወይኔ አባቴን። አባትና ልጅ ደመ ነፍስ አስተሳስሯቸው አንደኛው
ለሌላው ያለውን ስጋት እኩል ተናገሩ። አባቷን በአንድ እጇ ደግፋ በሌላ እጇ ሞባይሏን ከኪሷ አውጥታ ደወለች። በሽፍታ የተከበብን ይመስለኛል አለች ስልኩን ላነሳው ሰው ከሰላምታ ልውጥ በኋላ። አዎ ጋይንት ንፋስ መውጫን አለፍ ብሎ ስልክ ያናገራት ሰው ለጠየቃት ጥያቄ ምላሽ ሰጠችና ስልኳን ዘግታ አባቷ የሱሪ ኪስ ውስጥ ከተተችው። መታወቂያዋን ከቦርሳዋ በማውጣትም ወደ መኪናው ወንበር ስር ወረወረችው። የመከላከያ ሰራዊት አባላት መታወቂያ ነበር። ከመሞቴ በፊት አይንሽን ልየው ብለው አባቷ ልከውባት ነው ከአዲስ አበባ ወደ ትውልድ ቀየዋ የመጣችው። በጠና ታመው የነበሩት አባቷ የልጃቸውን አይን አይተው ናፍቆታቸውን እየተወጡ ሲሄዱ ጤንነታቸውም መለስ አለላቸው። ከዚያ የተሻለ ሕክምና ወዳለበት ወስጄ ላሳክምህ ብላቸው ነበር ይህን ጉዞ የጀመሩት። በፍጹም በሽፍታ ወይም በአማጺ እጅ መውደቅ የለብንም፣ ማንኛውንም ዘዴ ተጠቅመን ማምለጥ አለብን አለች ለራሷ። ታጣቂዎች በሚያግቷቸው ሰዎች ላይ የሚወስዷቸውን ዘግናኝ እርምጃዎች እያሰላሰለች ብቻዋን ብትሆን ሮጣ ለማምለጥ ወይም ግብ ፈጥራ ጥላ ለመውደቅ ትሞክር ነበር። ግን ታማሚውና ደካማዋ አባቷስ ባቴጂ ጥሩ ነው፣ የአካባቢው ጸጥታ አስተማማኝ አይደለም ብለዋት ነበር የኮማንዶና አየር ወለድ ክፍለ ጦር ባልደረቦቿና አለቆቿ። የአባቷ የተማጽኖ ደብዳቤ እረፍት ሊሰጣት ስላልቻለ ግን መጣች። ስማ ሾፌር፣ ለምንድን ነው የቆምከው? ንዳው መኪናውን፣ ቀጥል ወደፊት የሚል ድምፅ ተሰማ። ወዲያውም መኪናውን በቡጤ የደለቀ ወጠምሻ በሾፌሩ አቅጣጫ ታየ። ቀጥል ወደፊት። ክላንሽኮፕ ጠበንጃ አንግቧል ወጠምሻው። በሚቅበዘበዙ አይኖቹ በሾፌሩ መስኮት ተሳፋሪዎች ወደ ተቀመጡበት ወንበር ሲመለከት አይኖቹ ከትርሲት ባውዛ አይኖች ጋር ተጋጩ። በዛው ቅጽበት ውስጡ ትርምስምስ አለበት። ሾፌሩ መኪናውን ሊያንቀሳቅስ ማርሽ ሲያስገባ ቆይ ብሎ በጎን በኩል ዞሮ በሩን አስከፍቶ ገባ ወጠምሻው። ክላሹን ወደ ትከሻው እያጠለቀ ከዚያ ሁሉ ተሳፋሪ ለይቶ እጁን ለሰላምታ ወደ ትርሲት ዘረጋ። ለሃጩ እየተዝረበረበ ነበር። ከዓይኗ መብራት በተጨማሪ ችምችም ያሉ ውብ ጥርሶቿንም በፈገግታ ገለጥ አድርጋ ጨበጠችው። እጆቹ ሲንቀጠቀጡም አስተዋለች። ትዕግስትና ብልሃት የተሞላበት የጥንቃቄ እርምጃ መውሰድ እንዳለባት ከራሷ ጋር ተነጋገረች። በእርሷ ላይ ሊደርስ የሚችለው ችግር ብዙ አላሳሰባትም። በማህበረሰቡና በቤተሰቡ ዘንድ የተከበሩት አባቷ ግን በጋጠ ወጦችና ከማህበረሰቡ ልምድና ባህል ባፈነገጡ ሽፍቶች ያልተገባ ጥቃት ሲፈጸምባቸው አይኗ እንዲያይ አትፈልግም። ይህ ከሚሆን ሞቷን ትመርጣለች። ማንኛውንም መስዋዕትነት ከፍላ የሚወዷትንና የምትወዳቸውን አባቷን ማዳን እንዳለባት ለራሷ ቃል ገባች። ይቅርታ ሌሎቻችሁን ሰላም ስላላልኳችሁ። ይቺ ውብ ወጣት ከኛ ጋር ትታገል ዘንድ ከላይ ተመርጣ የተላከችልኝ ነች። አይደለም እንደ ቆንጂት? መንጋጋው እስኪታይ ገለፈጠ ወጠምሻው። ግልፍጥ አለች ትርሲት በሆዷ የቀጣዩን ውጊያ ስልት እያውጠነጠነች። በማሰልጠኛ ቆይታዋ ወቅት በ3 እና 4 ጠላት ተከባ የምትከላከልበትን የምታጠቃበትንና ከዚያም ዘርራቸው የምታመልጥበትን ስልት በተደጋጋሚ ተለማምዳ በምርቃት ወቅት ከተመረጡ ጓደኞቿ ጋር ባሳየችው ምርጥ ትርኢት አድናቆትን አግኝታለች። ከዚያም አሰልጣኝ ሆና በርካታ ውጤታማ ወጣቶችን አፍርታለች። አሁን ኬላው የዘራፊና አፋኝ ቡድን ታጣቂዎች ኬላ መሆኑ እርግጥ ሆኗል። ዶልፊኑ መንገዱ ላይ ወደ ተዘረጋው ገመድ ተጠግቶ ቆመ። ልጄ እንግዲህ አገር እንደሚሆነው ሁኚ፣ ፈጣሪ ጠብቅሽ አሉ አባት ለትርሲት። በሉ ወረድ በል ሲል አዘዘው ወጠምሻው። ረዳቱ በሩ አልከፈት ብሎት ሲታገል ክፈት እንጂ ምን አባክ ትንቀጠቀጣለህ ብሎ በቡጢ ጉንጩ ላይ ነረተው። በዛው ቅጽበት በሩ ተከፈተና ተሳፋሪው
መውረድ ጀመረ። ወጠምሻው እጁን ለትርሲት ዘረጋላትና ጣቶቹን ከጣቶቿ አቆላልፎ እየሳባት ከመኪናው ይዟት ወረደ። አባቴን የታመመ አባቴን ወደ ሐኪም ቤት እየወሰድኩ ነው አለች ትርሲት መኪናዋ አጠገብ ቆማ የወጠምሻውን እጅ ወደ ኋላ እየሳበች። ከአባትሽ ጋር ነሽ እንዴ? ሌሎች ተሳፋሪዎች በታጣቂዎች እየተገፈተሩ ወደ ጫካው እንዲገቡ ሲደረግ ታማሚው አዛውንት መኪና ውስጥ ቀርተዋል። ወጠምሻው ወደ ኋላ ተመለሰና አያቸው። አባት ቆንጆ ልጅ ወልደሃል። እንኳን ከኛ ከአርበኞቹ እጅ ከሲኦልም ከሳጥናኤል እጅ የምታወጣ ቀንበጥ ነች። አንተም እሷም መጥፎ ነገር አይገጥማቸውም። አትስካ እሺ። ለማንኛውም ቃሏን ተቀብለን እንመልሳታለን። ትንሽ ሰዓት ብቻ። አባትየው የሆነ ነገር ሊናገሩ ሲሞክሩ ትርሲት በአይኗ ጠቀሰቻቸው። ኬላው ላይ ያሉት ታጣቂዎች 2 ናቸው ከወጠምሻው በስተቀር። የታጠቁትም አንድ ክላሽ፣ አንድ ቆመ ጠብቀኝ ሹልኪት ጠበንጃ መሆኑን ትርሲት አስተውላለች። በእርግጥ ሌሎች ታጣቂዎች በቅርብ ርቀት ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ወዴት ነው አለው ባለክላሹ ትርሲትን እየሳበ ወደ ጫካ የሚሄደው ነው ጠምሻ። ወዴት ነው? ቃሏን ልቀበላት ነዋ። እናንተ ደግሞ በኋላ ትቀበሏታላችሁ። እሺ ሌሎቹን አስተናግዷቸው። ኦኬ መጣው። ካነጋገሩ አለቃቸው ሊሆን እንደሚችል ገመተች ትርሲት። ያሰበው ነገር ስለገባትም ዘግንኗታል። እንደ ተራ ፍጡር ወጥቶ ስሜቱን ሊያረካባት ተዘጋጅቷል። ከቻሉ ጓደኞቹም በፈረቃ ሊደፍሯት ይሞክሩ ይሆናል። ከዚያም ይገድሏታል። መልካችንን አይታለች ትመራብናለች ብለው ሊያስወግዷት ይችላሉ። ይህን ስታስብ ውስጧ ተቆማተረ። ደሟ ምን ተክተክ ጀመረ። ጎሽ እንዲህ ስትሆን ለምትወስደው እርምጃ ቆራጥ ትሆናለች፣ ትጨክናለች፣ ጉልበት ይኖራታል። አየሽ ቆንጂት፣ እኛ ለህዝባችን ነጻነት በረሃ ለበረሃ እየተንከራተትን ከደስታ ሁሉ ርቀን መሰቃየታችንን ያየ ፈጣሪ አልፎ አልፎ እንዳንቺ አይነቱን ውብ ይልክልናል። ዛሬም አንቺን ላከልን አላት ወደ ጫካው መሃል ይዟት እየገባ። በስማ ገቢናሽ ብቻ እኮ አይደለም የሚያምረው፣ በስማ ሪሞርኬሽ 8 ቁጥር ሽንጥሽ አለና ወገቧን በአንድ እጁ ይዞ ሳብ አደረጋት። ፊቷ በፈገግታ መጥለቅለቁን ስታይ ፍቃደኛ እንደሆነች ማሳያ አድርጎ ገምቶታል። ጅል ደመናው ሰማዩን አጥለቅልቆታል። ቀደም ብሎ በዘነበው ዝናብ መሬቱ ጨቂቷል። አንቺንና እኔን የመሰልን ሸበላዎች እዚህ ጭቃ ላይ መንከባለል አይኖርብንም መቼም አይደል? ያው እንግዲህ ይገባሻል። ጎንበስ በይና ብሎ ተንጠራርቶ አንገቷን በመያዝ ወደ ታች አስጎነበሳት። ግን እኮ እያለች በመስለምለም አይኖቿን እላው ላይ አንከባለለች ሞቅ ካለ ፈገግታ ጋር። ምርጫ የለሽም፣ ግን ደግሞ በፍላጎት ብታደርጊው ደስ ይለኛል። የሁለታችንም ጥቅም ነው። ከፍ ያለ ረሃብ ላይ ስለከረምኩ አይተሽ የማታውቂውን ደስታ ነው የምሰጥሽ። የክላሹን ማንገቻ በአንገቱ አስገባና በትከሻው አነገተው። ዝቅ አድርጊዋ። የትርሲትን ጠባብ ጂንስ ሱሪ ከኋላዋ ወደ ታች እየሳበ ፊቷን ከእርሱ በተቃራኒ ዳሌዋን ወደ እርሱ አድርጋ የሱሪዋን ቁልፍ ፈታች። እርሱ አሮጌ ሬንጀር ሱሪውንና ሙታንታውን ዝቅ ከማድረጉ የተወጠረው ብልቱ ወደፊት ለፊቱ ተወርውሮ ተወደረ። ከዚህ በኋላ ጦርነቱ ለትርሲት ቀላል ነበር፣ በጣም ቀላል። የቀኝ እጇን መዳፍ እንደ ጎራዴ አድርጋ የአንገቱን የደም ስር በመደለቅ በግራ እጇ ደግሞ ከስር የተገተረው ማርሽ ጠምዝዝ በማድረግ ነበር ያዝለፈለፈችው። ብሎ ብዙም ሳይወራጭ ቀስ ብሎ ቁልቁል ወርዶ ተዘረረ። ክላሹን በፍጥነት ከትከሻው ላይ አውልቃ በመያዝ አቀባበለች። 2 ጥይት በግንባሩ። መቼም ጓደኞቹ ይህን ተኩስ ሲሰሙ እሱ የተኮሰው ነው የሚመስላቸው። ከዚያ ወደ አባቷ መኪና ውስጥ ወደ ነበሩት ተሳፋሪዎቹን ወደ ያዟቸው አጋቾች በረረች።
ዶልፊኗ ዋናውን መንገድ ለቃ በጫካ ውስጥ ወደሚገኝ የውስጥ ለውስጥ መንገድ ስትጓዝ ከሩቅ ተመለከተች። ያ ማለት ተሳፋሪዎቹ ታግተዋል ማለት ነው። አባቷም ጭምር ክላሹን አቀባበለች። ከዚያም ወደፊት ወድራ ሮጠች። ሩጭ 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 ትርሲት፣ በጣም ሩጭ አለች ለራሷ። ተሽከርካሪዋ ለተሽከርካሪ ምቹ ባልሆነ በአፈርና በጭቃ የቦካ መንገድ ላይ የተጓዘች ስለሆነ ፍጥነት አልነበራትም። ሆኖም ትርሲት ካለችበት በጣም ርቃ ነበር። የቤተሰቡ ሶስተኛ ብቸኛ ሴትና የመጨረሻ ልጅ ነች። እናቷ እሷ ስትወለድ በወሊድ ነበር የሞቱት። አባት ሴት ልጅ በማግኘታቸው ብርቅ ሆናባቸውና የእናቷ ምትክ አድርገዋትም በልዩ ፍቅር ነበር ያሳደጓት። እድሜዋ ከፍ ብሎ ትምህርት ቤት ገብታ እንኳን እያቀፏትና እንኮኮ እያሏት ትምህርት ቤት ለትምህርት ቤት መንደር ለመንደር ሲዞሩ መንደሬው ይስቅባቸው እንደነበር ታስታውሳለች። እርሷን አጥተው ለዚያው በዚህ አይነት ሞትና ሽረቷን ባላወቁበት መንገድ አጥተዋት ሰው አይሆኑ። ሩጪ ትርሲት፣ ብረሬ ሩጪ! ከፊት ለፊቷ በርቀት ወደ እርሷ አቅጣጫ መኪና ሲመጣ ተመለከተች። እየሮጠች ልትለየው ሞከረች። ፓትሮል በከፍተኛ ፍጥነት እርሷ ወዳለችበት አቅጣጫ ይከንፋል። ከፓትሮሉ ኋላ ሌላ ፓትሮል እየከነፈ ይከተለዋል። ትርሲት በጫካው መሃል እየሮጠች አንድ ጥይት ተኮሰች። ፓትሮሏ አጠገቧ ደርሳ ወደ ጫካው ስትታጠፍ ከላይ መሳሪያቸውን ወድረው የተቀመጡትን ወታደሮች ተመለከተች። የኮማንዶና አየር ወለድ አባላት፣ ውጊያ ቀያሪዎቹ የምድር ድሮኖች። የስልክ መልእክቷ የደረሳቸው በአካባቢው የሚንቀሳቀሱ የክፍሉ አባላት ነበሩ። ትርሲት! አብሯት የሰለጠነ ጓዷ እየተጣራ እጁን አውለበለበላት ከመኪናው ላይ። ከዶልፊኑ አቅጣጫ የተኩስ ድምፅ ተሰማ። ከዚያም መኪናዋ ወደ አንድ ጎን አዘነበለችና ቆመች። ሁለቱ ታጣቂዎች ከመኪናዋ ወርደው ወደፊት ለፊታቸው ሲሮጡ ትርሲት ተመለከተች። ኃይል መምጣቱን አውቀው እየሸሹ ነው። ከአገቷቸው ሰዎች ውስጥም የተወሰኑትን ሳይገሉ አይቀሩ። ያው እየሸሹ ነው እያለች ጮች። ትርሲት ስናይፐር ተኳሹ ሲያነጣጥር አየችው። ጎሽ! እንዳያመልጡ! ብራቮ! አንዱም አላመለጠም። ዶልፊኗ ጋር ሲደርሱ ሾፌሩ መሪውን እንደተደገፈ አሸልቧል። ሌሎቹ ከመኪናው ዘለው እየወረዱ በየተራ ወታደሮቹ ላይ እየተጠመጠሙ ሳሟቸው። አባዬ! እያለች ወደ መኪናው ገባች። ትርሲት ወንበሩ ላይ ተዘረረዋል አባቷ። አባዬ! እያለች ትከሻቸውን ይዛ ነቀነቀችው። አይኖቻቸው ተገለጡ። ፊታቸው ላይ ፈገግታ ታየ። አባዬ! ተመስገን፣ በሕይወት አለሽ የኔ ማር፣ ተመስገን። አይዞሽ፣ እኔ ደህና ነኝ፣ ምንም አልሆንኩም። እንኳን አንቺ ደህና ሆንሽልኝ። ከአጋቾች ጋር የተካሄደ ፍልሚያ በሕይወት ከተረፉ ባለታሪኮች በተገኘ መረጃ ላይ ተመስርቶ የተቀነባበረ ተፈጸመ። ገበየሁ አለልኝ ነኝ። ሳምንት በሌላ ትረካ እስከምንገናኝ መልካም ሳምንት።